ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ 12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ በዩኒት 4 ፖሊመር ተገናኝተናል። ስለ ዩኒት 4 ፖሊመር ኢንትሮዳክሽን ወይም ከዩኒት አውትካሙ ከዚህ ዩኒት ምን ዋነኛ ነገሮችን ልናቅ ይገባል ወይም ይሄም ዩኒት ሲዘጋጅ ምን በዋነኝነት እንድናቅ ነው የተዘጋጀ የሚለውን ዲስከስ የምናደርግበት ኢንትሮዳክሽን ፓርትም እንደገና ደግሞ ከዚህ ዩኒት ኤክስፔክት የሚደረግብን ነገር ጠንቅቀን የምናውቅበት ሴሽን ነው ማለት ነው። በዚህ ዲስከሽናችን ከመጀመራችን በፊት እንደተለመደው www.lucybridgeacademy.com የእናንተ ዌብሳይት ነው። ተጠቀሙ፣ አትርፉበት ብዬ እየጋበዝኳችሁ ሀሳብ አስተያየት ካላችሁ ይህን ጨምሩ ይህን ቀንሱ የምትሉ ነገር ካለ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሀሳብና አስተያየት ለመቀበል ተዘጋጅተን እየጠበቅናችሁ ነው። ወደ ዲስከሽናችን ንግባ። ኦኬ ምን አውትካም ኤክስፔክት ይደረግብናል? ይሄን ዩኒት ተምረን ስንጨርስ ምንድነው ማወቅ ያለብን በዋነኝነት እሱ ነው ዲስከስ የምናደርገው። የመጀመሪያው ዲፋይን ፖሊመር what do you mean polymer የሚለውን ዴፊኒሽንን አይደንቲፋይ እናደርጋለን። the definition of polymer what do you mean the definition of polymer what do you mean እያለን ዲፋይን ለማድረግ እንሞክራለን። ፖሊመር it comes from two words poly and merse ስለነሱ እናወራለን። what do you mean poly what do you mean merse and what is the meaning when they are combined ኮምባይን ሲሆን ደግሞ ምን አይነት ትርጉም ይሰጠናል እያልን ዲስከስ የምናደርግ ይሆናል ማለት። ሌላው ደግሞ recognize that most of the material around you may be polymers እንደምታውቁት ከዚህ በፊትም ዲስከስ እንዳደረገው አብዛኛው ኬሚስትሪ ላይ ዲስከስ የምናደርገው ከዚህ በፊትም ዲስከስ ያደረግነው ከዚህ በኋላም ዲስከስ የምናደርጋቸው ነገሮች እንዳለ ሁሉም የምንነካቸው የምንዳስሳቸው የምንጠቀምባቸው በእያንዳንዱ የዕለት ተዕለት እንቅስቃሴያችን ውስጥ አቬይለብል የሆኑ ነገሮች ናቸው። እነዛ ነገሮች ደግሞ አንዳንዶቹ ደግሞ ምንድናቸው? ፖሊመር ናቸው። ስለዚህ እነሱን እያነሳን እናወራለን። ይሄኛው ፖሊመር ነው እንዴ? ይሄም ፖሊመር ነው እንዴ? ያኛውን ፖሊመር ነው እስክንል ድረስ አጠገባችን ያሉ ነገሮች እንደሆነ እንድናስተውል የሚረዳ ሐሳብ ያለውን በዚህ ዩኒት ላይ ዲስከስ እናደርጋለን። ዲፋይን ዘ ተርም ሞኖመርስ እንደገና ደግሞ ምን ዲፋይን እናደርጋለን? ስለ ሞኖመርስ ዴፊኒሽን እንሰጣለን። what do you mean monomers and the relationship between monomers and polymers ምንድነው ሪሌሽንሺፕ ያላቸው ሞኖመር እና ፖሊመር? ፖሊመር ምንድነው? ሞኖመር ምንድነው? ያለን አይደንቲፋይ አድርገን ከነ አድቫንቴጃቸውና ከነ ጥቅማቸውም አንፃር ዲፋይን የምናደርግ ይሆናል። ሌላው list and explain the variety of synthetic polymer and natural polymer ምናደርጋለን። there are different list of synthetic polymer ይባላሉ። synthetic polymer በሰው የሚሰሩ synthetic ነው ይባላሉ ብዙ ጊዜ። እነዛ በሰው የሚሰሩ ፖሊመሮች synthetic polymer ይባላሉ። በተፈጥሮ የሚገኙ ፖሊመሮች ደግሞ we call it natural polymer ይባላሉ። ስለዚህ እነሱን ምናደርጋለን? ኤክስፕላን እናደርጋለን። ሲንቴቲክ ፖሊመር ማለት ምን ማለት ነው? በተፈጥሮ የማይገኝ በሰው ሰራሽ ነው። እንዴት ነው የሚሰራው? እንዴት ተደርጎ ነው ሲንቴቲክ ፖሊመር የሚሰራው የሚለውን ኤክስፕላን እናደርጋለን። ናቹራል ፖሊመርስ ምንድናቸው እያልን ከኔቸር ጋር እንዴት እንደሚገኝ አይደንቲፋይ አድርገን ኤክስፕላን ለማድረግ እንሞክራለን። በሁለቱ መካከል ያለው ዲፍረንስስ ምንድነው? በሲንቴቲክ ፖሊመር እና በናቹራል ፖሊመር መካከል ያለው ቤዚክ ዲፍረንስስ ምንድነው እያለን እሱንም ዲስከስ የምናደርግ ይሆናል፣ ዲፍረንሳቸውን ጭምር ማለት ነው። ሌላው ክላሲፋይንግ ፖሊመርስ ቤዝድ ኦን ዜር ሪስፖንስ ቱ ዘ ሂት እንደገና ፖሊመርስ አንድ በምን ከፈል ነው? ሲንቴቲክ ፖሊመር እና ምን ብለን ከፈልን? ናቹራል ፖሊመር ብለን ልንከፍል እንችላለን። ሌላው ደግሞ ፖሊመሮች የሚከፋፈሉበት ሌላ ካራክተር አለ ወይም ሌላ ፕሮፐርቲ አለ which is response to heat ለሙቀት ወይም ለሂት የሚሰጡት ምላሽ ግብረ ምላሽ እሱ ላይ ቤዝድ አድርገን ደግሞ ፖሊመሮች ክላሲፋይድ ይደረጋሉ። ለሂት የሚሰጡት ሪአክሽን ሂት ወይም ሙቀት አካባቢ ሲሆኑ የሚሰጡት ሪአክሽንን ቤዝድ አድርገን ደግሞ ፖሊመሮችን ክላሲፋይድ እናደርጋለን። ይሄም አንዱ ክላሲፋይድ የምናደርግበት መንገድ ነው ማለት ነው። ሌላው predict monomers of the polymers by observing their structure ከዛ እንዴት ፕሪዲክት ማድረግ እንችላለን? አይተን ይሄ ነገር ምንድነው
የእንትን ፖሊመር ነው ያ ነገር ደግሞ የአከሌ ፖሊመር ነው እያልን ክላሲፋይድ ለማድረግ predict the monomers of the polymer ሞኖመርሶችን ፕሪዲክት ማድረግ የፖሊመሩ ሞኖመርሶችን እንዴት አድርገን ፕሪዲክት ማድረግ እንችላለን? ኦብዘርቭ በማድረግ በማየት በመንካት አጠገባችን ባለው ስናየው ያ ነገር ምን አይነት ሞኖመርስ ነው የትኛው ታይፕ ኦፍ ሞኖመር ነው የሚለውን አይደንቲፋይ እንዴት አድርገን በኦብዘርቬሽን ብቻ እንዴት አድርገን አይደንቲፋይ እንደምናደርግም ዲስከስ እናደርጋለን ማለት ነው። ሌላው distinguish addition and condensation polymerization ሌላው ደግሞ አይደንቲፋይ ዲስቲንጉሽ እናደርጋለን አዲሽን ኤንድ ኮንደንሴሽን ኦፍ ፖሊመራይዜሽን ሲጀመር ፖሊመራይዜሽንንም ራሱ ዲፋይን ለማድረግ ሞክረን ከዛም በኋላ ቫሪፋይ እናደርጋለን እንለያለን አዲሽን እና ኮንደንሴሽን ኦፍ ፖሊመራይዜሽን ምንድነው እያንዳንዳቸው ምንድናቸው አዲሽን ኦፍ ፖሊመራይዜሽን ምንድነው ኮንደንሴሽን ኦፍ ፖሊመራይዜሽን ራሱ ምንድነው እሱን ዲፋይን እናደርጋለን እሱን ዲፋይን ካደረግን በኋላ ደግሞ መሃላቸው ያለውን ዲፍረንስ ምን እናደርጋለን ይሄ እንደዚህ አይነት ባህሪ ያለው ይሄኛው ደግሞ እንደዚህ አይነት ባህሪ ያለው እያለን አይደንቲፋይ እናደርጋለን ማለት ነው። ሌላው recognize the relationship between property and use of plastic ምን እናደርጋለን ፕሮፐርቲያቸው ከዩዛቸው ጋር ምን አይነት ኢንተራክሽን አለው ፕላስቲኮች አብዛኞቹ ፖሊመሮች ናቸው እነዛ ፖሊመሮች የራሳቸው የሆነ ፕሮፐርቲዎች አላቸው ከዛ ባሻገር ደግሞ ጥቅሞችም አላቸው ስለዚህ ምን እናደርጋለን ፕሮፐርቲያቸው የሆነ ጥቅም አሁን ለምሳሌ የሆነ ጥቅም ይሰጡናል አንድ ጥቅም ይሰጡናል ያ ጥቅም ከፕሮፐርቲው ጋር ምን አይነት ሪሌሽንሺፕ ምን አይነት ባህሪ ስላለው ነው ይሄን ጥቅም የሰጠን የሚለውን አይደንቲፋይ የምናደርግ ይሆናል ማለት ነው። ይሄ ነገር ስላለው ይሄ እንደዚህ አይነት ባህሪ ስላለው ለዚህ ነገር ብንጠቀም ኢፌክቲቭ ነው እንድንል ያደረገን የትኛው ባህሪ ነው ብለን ባህሪውን ከጥቅሙ ጋር እያያዝን ዲስከስ እናደርጋለን ማለት ነው። ሌላው given the monomers right polymerization reaction ሌላው ደግሞ polymerization reaction ያው polymerization also reaction ነው ያ ሪአክሽኑን አይደንቲፋይ አድርገን እንዴት እንደምንጽፍም እናያለን ማለት ነው። right structure of polymer given the structure of monomer or monomers ስትራክቸር አላቸው ፖሊመሮች የተለያየ ስትራክቸር አላቸው ስለዚህ ስትራክቸራቸውን እንዴት እንጽፋለን የሚጻፍ ነገር ነው ስትራክቸራቸው ፖሊመሮች የተለያዩ ሊኒየር ፖሊመር አለ ብራንች ፖሊመር አለ በጣም ብዙ አይነት ፖሊመሮች አሉ ስለዚህ ስትራክቸራቸውን እንዴት አድርገን ማስቀመጥ እንደምንችል ስትራክቸራቸው ሲቀያየር ፕሮፐርቲያቸውስ ምን ይሆናል ፕሮፐርቲያቸው ይቀያየራል ምን ይሆናል የሚለውንም እዚህ ጋር አያይዘን ዲስከስ እናደርጋለን ማለት ነው። ሌላው classifying polymers into their type based on different criteria እናደርጋለን ባለፈው በቅድም ዲስከስ እናደርግ ምን ብለናል ክላሲፋይድ የምናደርገው አንደኛ ሲንቴቲክ እና ምን ብለን ናቹራል ነው ብለን ክላሲፋይድ እናደርጋለን ከዛ በኋላ based on the response to the heat ለሂት በሚሰጡት ምላሽ ሙቀት አካባቢ ሲሆን ወይ ሙቀት ሲያገኙ የሚሰጡት ምላሽ ላይም ፖሊመር ክላሲፋይድ ይሆናል ከዛም በኋላ ደግሞ ሌሎች ክራይቴሪያዎች ዲፈረንት ክራይቴሪያዎች አሉ ከሙቀት ባሻገር ይሄ ናቹራል ነው ወይ ሲንቴቲክ ነው ከሚለው ባሻገር ሌሎች ካራክተሪስቲክሶች ክራይቴሪያዎችን በማንሳት የተለያዩ ካታጎሪዎች ፖሊመሮች ይዘጋጃሉ based on different ፕሮፐርቲዎች ማለት ለዛ የሚሰጡት ምላሽን ቤዝድ አድርገን ክላሲፋይድ እናደርጋለን እሱን ክላሲፋይ ያደረግናቸው ፖሊመሮች ዲስከስ እናደርጋለን describe the property of different types of polymers ከዛን የተለያዩ ፖሊመሮች ፕሮፐርቲያቸውስ ምንድነው ፕሮፐርቲያቸው ምን አይነት ፕሮፐርቲ አላቸው ፕሮፐርቲያቸውን ቤዝድ አድርጎ ክላሲፋይድ የሆኑትስ ፖሊመር እነማን ናቸው የሚለውንም ዲስከስ እናደርጋለን describe monomersን ዲስክራይብ እናደርጋለን ፕሮፐርቲያቸውን ዩዝ ለምሳሌ ከፖሊመሮቹ ዋነኛው ፕላስቲክ ነው እንደምታውቁት ስለዚህ ፕላስቲክ ለምን ይጠቅማል ምን አይነት ባህሪ ያለው ሞኖመሮቹስ ማን ናቸው የፕላስቲኮች ሞኖመሮች ማን ናቸው ያለን ረበርስ ይሄና ናቹራል ነው ለምሳሌ ናቹራል ፖሊመር ከሚባሉት መካከል አንዱ ረበር ነው እሱም
ፕሮፐርቲው ምንድነው? ለምን ይጠቅመናል? ረበር ለበጣም ለብዙ ነገር ይጠቅመናል። እሱን አይደንቲፋይ እያደረግን እንሄዳለን። ካርቦሃይድሬት፣ ፕሮቲንስ እነዚህ እንዳለ ፖሊመርስ ናቸው እና ካርቦሃይድሬቶች እንዴት ነው ስትራክቸራቸው ምን ይመስላል? ፕሮፐርቲያቸው ምን ይመስላል? ዩዙን ያው በደንብ እናውቀዋለን፣ ግን በተለየ ሁኔታ ክላሲፋይድ አድርገን አይደንቲፋይ ለማድረግ እንሞክራለን። ፕሮቲኖችንም እንደዛ። ሌላ ደግሞ ሊስት ኦፍ ዘ አፕሊኬሽን ኦፍ ዲፍረንት ታይፕስ ኦፍ ፖሊመር አፕሊኬሽን ኤሪያ ኦፍ ፖሊመሮች አሉ። ዲፍረንት አፕሊኬሽን ኤሪያቸው ምን አፕሊኬሽን ኤሪያቸው ለዚህ ግብአት ይሆናሉ ሊሆን ይችላል፣ ለዛ ግብአት ይሆናሉ። ለምሳሌ ለኮስሞቲክስ ኢንዱስትሪ ግብአት ሊሆኑ ይችላሉ፣ ወይም ደግሞ እንደ ፕሮቲን እንደ ካርቦሃይድሬት ምግብ ናቸው አይደለ? ምግብነት ሰውነት ለመገንባት ኃይል ለመስጠት ያገለግላሉ። ስለዚህ እንደዚህ እያደረግን አፕሊኬሽን ኤሪያቸውንም ጭምር አይደንቲፋይ እናደርጋለን። ዲስክራይብ ዘ ፕሮሰስ ኦፍ አዲሽን ኤንድ ኮንደንሴሽን ኦፍ ፖሊመራይዜሽን ቅድም ያው አውርተነዋል። እነሱንም ዲስክራይብ አድርገን ፖሊመራይዜሽን መጀመሪያ ዲፋይን ካደረግን በኋላ አዲሽን ኤንድ ኮንደንሴሽን ፖሊመራይዜሽን ደግሞ ለብቻው ዲፋይን እናደርጋለን። የመጨረሻው ብዙ ዩኒቶች ላይ እንደሚደጋገመው ብዙ ጊዜ ዩኒቶችን አውትካሞችን ዲስከስ ስናደርግ ይሄንን ርዕስ በብዛት ታዩታላችሁ። ምክንያቱም ኬሚስትሪ ውስጥ ዋነኛ ፖይንት ስለሆነ ነው። ምንድነው? ዴቨሎፕ ኢንኩሪ ስኪል አሎንግ ቱ ዚስ ዩኒት ምን ኦብዘርቪንግ በማድረግ ኦብዘርቭ ያደረግነውን ምን እናደርጋለን? ፕሪዲክት እናደርጋለን። ፕሪዲክት ያደረግነውን ደግሞ ክላሲፋይ እናደርጋለን። ክላሲፋይድ የተለያዩ ክላሲፊኬሽን ነው ቤዝድ ኦን ዲፍረንት ፕሮፐርቲ። ከዛም በኋላ ኮሚኒኬቲንግ አለ። እርስ በርስ ምን ያገናኛቸዋል? አንዱ ክላሲፊኬሽን ከሌላው ክላሲፊኬሽን ምን ያገናኛቸዋል? ምን ያለያያቸዋል? እያለን ኮሚኒኬሽናቸውን ኢንፊሪንግ እነዚህን ሁሉ አጠቃለን ኦብዘርቭ እናደርጋለን፣ አናሊሲስ እንሰራለን፣ ፕሪዲክት እናደርጋለን፣ ክላሲፋይድ እናደርጋለን። እነዚህን ሁሉ ከላይ ያጠቀስናቸው እንዳለ በአንድ ማዕቀፍ ውስጥ እንዴት አድርገን ክላሲፋይድ እንደምናደርግ እንዴት አድርገን ኦብዘርቭ እንደምናደርግ በማየት ይሄን ዩኒት እንጨርሳለን ማለት ነው። በሚቀጥለው ቪዲዮ ስንገናኝ ኢንትሮዳክሽን ኦፍ ፖሊመር ዲስከስ የምናደርግ ይሆናል። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።